ሰላም ጤና ይስጥልን በያላችሁ በሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። በዕለቱ የዛላ ቴሌቪዥን ዝግጅት የኢትዮጵያ ፌዴራል ስርዓትን የተመለከተ መረጃ እነግራችኋለን። የኢትዮጵያ ህገ መንግስት ለግድያ ለማፈናቀልና ለዝርፊያ የተፈቀደ ህጋዊ ፓስፖርት ነው ይሉታል በርካቶች። ሀገራችን ኢትዮጵያም አሁን የማትወጣው ማጥ ውስጥ የገባችው በዚህ ህገ መንግስት መሰረት እንደሆነ በርካቶች ይስማማሉ። ስለሆነም በዛሬው የዛላ ዝግጅታችን የኢትዮጵያ ፌዴራል ስርዓት ከሌሎች የሚለይባቸውን ሁኔታዎች በዝርዝር ወደ እናንተ እናደርሳለን። ይህ የፌዴራል ስርዓት በዋነኛነት ከሚወቀስበት አንዱ የአዲስ አበባና የድሬዳዋ ህዝብ ባለቤት አልባ መሆኑን በማመላከት ነው። የኢትዮጵያን የፌዴራል ስርዓት ለየት የሚያደርገው የመጀመሪያው ለቡድን መብቶች መከበር ትልቅ ትኩረት የሰጠ መሆኑ ነው። የኢትዮጵያ ፌዴራል ስርዓት በዓለማችን የሚገኙ ሌሎች የፌዴራል ስርዓት ተከታይ ሀገሮች በህገ መንግስቶቻቸው ላይ አካተው ተግባራዊ ያላደረጓቸውንና የራሱ የሆኑ በርካታ ለየት ያሉ ሁኔታዎችን በማካተት ተግባራዊ አድርጎ ተመልክተናል። የመጀመሪያው ለቡድን መብቶች መከበር ትልቅ ትኩረት የሰጠ መሆኑ ነው። የኢፌዴሪ ህገ መንግስት ከመግቢያው ጀምሮ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በማለት ጭምር ለብሔር ብሔረሰብ ህዝቦች መብት እውቅና ማግኘት እንዲሁም ሉዓላዊ ስልጣን ባለቤት መሆን አጽንኦት ሰጥቶ እናገኘዋለን። ይህ እውነታ በኢፌዴሪ ህገ መንግስት አንቀጽ 8ና 39 ላይ በግልጽ ሰፍሯል። በዋነኝነት የህዝብ አሰፋፈርን ቋንቋንና የህዝቦችን ፈቃደኝነት ማዕከል አድርጎ እንዲዋቀር አጥብቆ መሻቱንም በአንቀጽ 46 ንዑስ አንቀጽ 2 ላይ በማያሻማ አኳኋን መቀመጡን ተመልክተናል። ከዚህ በተጨማሪ በአንቀጽ 47 ንዑስ አንቀጽ 2 አማካኝነት በክልሎች ውስጥ የሚገኙ ብሔሮችና ብሔረሰቦች በፈለጉ ሰዓት ያለምንም ቅድመ ሁኔታ የራሳቸውን ውክልና ማቋቋም እንዲችሉ መደንገጉ ሲታይ የኢትዮጵያ ፌዴራላዊ ስርዓት ለቡድን መብቶች በተለይም ለብሔር ብሔረሰቦች መብት የሰጠው ቦታ ትልቅ መሆኑን መገንዘብ ይቻላል። ከዚህም ባሻገር በአንቀጽ 61ና 62 ላይ የፌዴሬሽን ምክር ቤት ውክልናን እንዲሁም ስልጣንና ተግባርን በወሰነበት አግባብ ዋነኛ ተዋናይ የሆኑት ብሔር ብሔረሰቦችና ህዝቦች መሆናቸው ሲታይም የኢፌዴሪ ህገ መንግስትና ኢትዮጵያ የተከተለችው የፌዴራል ስርዓት ለቡድን መብቶች የተለየ ትኩረት መስጠቱን ያመለክታል። ሁለተኛው የራስን ዕድል በራስ የመወሰን መብትን እስከ መገንጠል መፍቀዱ ነው። የኢፌዴሪ ህገ መንግስት በአንቀጽ 39 ንዑስ አንቀጽ 1 ላይ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የራሳቸውን ዕድል በራሳቸው የመወሰን መብት እስከ መገንጠል ድረስ ያለምንም ገደብ የተከበረ መሆኑን አረጋግጧል። ይህም ማለት አንድ ብሔር ብሔረሰብ ህዝብ መብት የተጣሰ፣ ማንነት የተካደ ወይም እውቅና ተነፈገው፣ ጥቅም የተጓደለ አሊያም እንደ ሁለተኛ ዜጋ ተቆጠረው በዚህ ምክንያት ከፌዴራል መንግስት ተገቢ የሆነ እውቅናም ሆነ ጥበቃ አላገኘውም የሚል ስሞታና ቅሬታ ለፌዴራሉ መንግስትም ሆነ ለኢትዮጵያ ህዝብ በማቅረብ ማሰማት ሳያስፈልገው የራሱን ሀገር መመስረት ይችላል። በሌላ አነጋገር የፌዴራሉን መንግስትም ሆነ የኢትዮጵያን ህዝብ ይሁንታ ሳይጠብቅ ወይንም ሳያገኝ በማንኛውም ወቅት የራሱን ነፃ መንግስት መመስረት ይችላል እንደማለት ነው። በክልሎች ውስጥ የሚገኙ ብሔር ብሔረሰብ ህዝቦች የራሳችን ክልል እንዲኖረን እንፈልጋለን ብለው ባመኑ ጊዜ በተመሳሳይ ሁኔታ ራሳቸውን በራሳቸው ማስተዳደር የሚያስችላቸውን ፖለቲካዊ እርምጃ መውሰድ እንደሚችሉ በአንቀጽ 47 ንዑስ አንቀጽ 2 ላይ በግልጽ ሰፍሮ እናገኛለን። ይህን ድንጋጌ በመጠቀም በመርህ ደረጃ ከ80 በላይ እንደሚሆኑ የሚገመቱት የኢትዮጵያ ብሔሮችና ብሔረሰቦች የራሳቸውን ክልል መመስረትና ማስተዳደር ይችላሉ ማለት ነው። አለበለዚያ አሁን ላይ ቢያንስ በፌዴሬሽን ምክር ቤት እውቅና ያገኙት 76 ብሔር ብሔረሰብ ህዝቦች በማንኛውም ጊዜ የራሳቸውን ክልል መመስረት ይችላሉ። ሶስተኛው ህገ መንግስትን የመተርጎም ስልጣንን ለፌዴሬሽን ምክር ቤት መስጠቱ ነው። የኢፌዴሪ ህገ መንግስት በአንቀጽ 62 ንዑስ አንቀጽ 2 እና በአንቀጽ 84 ንዑስ አንቀጽ 2 መሰረት በህገ መንግስት ጉዳዮች ላይ ተመስርተው የሚካሄዱ ክርክሮች የመጨረሻ ውሳኔ የሚያገኙት በፌዴሬሽን ምክር ቤት እንደሆነ ይደነግጋል። ይህም ማለት በተለምዶ ሁለተኛው ምክር ቤት ወይንም የላይኛው ምክር ቤት እየተባለ የሚጠራውና በእኛ ሁኔታ ብሔረሰቦችን በቀጥታ የሚወክለው የፌዴሬሽን ምክር ቤት ህገ መንግስትን እንዲተረጉም ወስኗል። የኢፌዴሪ ህገ መንግስት በዚህ ብቻ ሳይወሰን በአንቀጽ 82 ንዑስ አንቀጽ 1 መሰረት ህገ መንግስቱንና በህግ አውጪው አካል የሚወጡ ህጎችን በመተርጎም ረገድ የሙያ ድጋፍ የሚያደርግለት የህገ መንግስት አጣሪ ጉባኤ እንዲያደራጅ ሁኔታዎችን አመቻችቷል። በዚህም ምክንያት መደበኛ ፍርድ ቤቶች ወይም ራሱን የቻለ ህገ መንግስታዊ ፍርድ ቤት በማቋቋም ህግ አውጪውና በቀጥታ የህዝብ ተወካይ ያልሆነ ተቋም ህገ መንግስቱን እንዲተረጉም ለማድረግ ፍላጎት የሌለው መሆኑን አመላክቷል። አራተኛው የፌዴሬሽን ምክር ቤት ከፊል የዳኝነት ስልጣን እንዲኖረው መደረጉ ነው። በኢፌዴሪ ህገ መንግስት አንቀጽ 62 መሰረት የፌዴሬሽን ምክር ቤት ህገ መንግስቱን እንዲተረጉም ስልጣን ከመሰጠቱም በተጨማሪ ብሔር ብሔረሰብ ህዝቦች የራስን ዕድል በራስ የመወሰን መብት ለማስከበር በሚያነሷቸውና ተያያዥ በሆኑ ጥያቄዎች ላይ የመጨረሻ ውሳኔ የሚሰጥ መሆኑ አንዱ መለያ ባህሪው ተደርጎ ሊወሰድ ይችላል።
የአስተዳደር ወሰንንና የማንነት ጥያቄዎችን መሰረት ያደረጉ በክልሎች መካከል የሚከሰቱ አለመግባባቶችንና ግጭቶችን ለመፍታት የሚያደርገው ጥረትና በክልሎች ውስጥ ሰብአዊ መብቶችንና ህገ መንግስቱን የሚጥሱ ተግባራት ተፈጽመው ሲገኙ የፌዴራል መንግስት ጣልቃ እንዲገባ ትዕዛዝ የሚሰጥ መሆኑም ሲታይ ከፊል የዳኝነት ስልጣን ያለው መሆኑን ያመለክታል። ከዛም አልፎ የፌዴራልና የክልሎች የጋራ ገቢዎች ለሁለቱ የሚከፋፈልበትንና ከፌዴራል መንግስት ለክልሎች የሚሰጠውን የድጎማ በጀት ለማከፋፈል የሚያስችል ቀመር አዘጋጅቶ ተግባራዊ እንዲያደርግ ስልጣን መሰጠቱ እንዲሁም በህዝብ ተወካዮች ምክር ቤት ህግ ሊወጣላቸው የሚገቡ የፍትሐብሔር ጉዳዮችን ይለያል ወዘተረፈ ማለቱ የፌዴሬሽን ምክር ቤት ከፊል የዳኝነትና ከፊል የህግ አውጭነት ሚናን እንዲጫወት ተደርጎ ተዋቅሯል ማለት ይቻላል። በዚህም ምክንያት በሌሎች የፌዴራል ስርዓት ተከታይ ሀገሮች የሚኖረው የላይኛው ምክር ቤት ወይንም ሁለተኛው ምክር ቤት የሚጫወተውን ህግ የማውጣት ተግባርና ኃላፊነት የኛው የፌዴሬሽን ምክር ቤት በተሟላ መልኩ ተግባራዊ እንዲያደርግ አለመደንገጉ ብቻ ሳይሆን በተለምዶ ከሁለተኛው ምክር ቤት የማይጠበቅ ከፊል የዳኝነት ስልጣን መያዙ ነው። በአምስተኛ ተራ ቁጥር የተቀመጠው የፌዴሬሽን ምክር ቤት ብሔረሰቦችን እንጂ ክልሎችን የማይወክል በመሆኑ ነው። በየትኛውም የፌዴራል ስርዓት ተከታይ ሀገራት የተለመደው አደረጃጀት የሁለተኛው ምክር ቤት በዋነኛነት ክልሎችን እንዲወክልና ህግ በማውጣት ረገድም ቀጥተኛ ተሳትፎ የሚያደርግ እንዲሆን አድርገው ነው የሚያዋቅሩት። ይህም ማለት የሁለተኛው ምክር ቤት ዋነኛ ተግባርና ኃላፊነት ተደርገው የሚወሰደው ክልሎችን በቀጥታ በመወከል የፌዴራሉ መንግስት የታችኛውን ምክር ቤት ወይንም የህዝብ ተወካዮች ምክር ቤትን በመጠቀም በአብላጫ ድምጽ ተደግፎ የክልሎችን ስልጣንና ተግባር የሚጋፋ መሰረታዊ የሆነውን መብታቸውን የሚያጣብብና ጥቅማቸውንም የሚያጓድል አሊያም ፍላጎታቸውን የሚጻረር ህግ እንዳያወጣ መቆጣጠርና መከላከል ነው። ይሁን እንጂ የሀገራችን የሁለተኛው ምክር ቤት አደረጃጀትና ውክልናን ስንመለከት በቀጥታ ክልሎችን ሳይሆን ብሔር ብሔረሰብ ህዝቦችን እንዲወክል ተደርጎ ነው የተደራጀው። ይህንንም ሁኔታ የኢፌዴሪ ህገ መንግስት በአንቀጽ 61 ንዑስ አንቀጽ 1 ላይ የፌዴሬሽን ምክር ቤት በፌዴራሉ መንግስት አባል ክልሎች የሚገኙ ብሔሮች፣ ብሔረሰቦች፣ ህዝቦች የሚልኳቸው አባላት የሚወከሉበት ምክር ቤት ነው በማለቱ ምክንያት በአንድ በኩል የክልል መንግስታት በቀጥታ እንዳይወከሉ ከማድረጉ በላይ በሌላ በኩል የክልል ደረጃ ያልተሰጣቸው የከተማ አስተዳደሮችን ለምሳሌ የአዲስ አበባንና የድሬዳዋ ከተማ አስተዳደር ነዋሪዎች በፌዴሬሽን ምክር ቤት ውክልና እንዳይኖራቸው በማድረግ ታሪካዊ ስህተት ፈጽሟል። በሌላ አነጋገር የፌዴሬሽን ምክር ቤት የክልል መንግስታት በቀጥታ ሳይሆን በውስጣቸው በሚገኙት ብሔር ብሔረሰብ ህዝቦች ብቻ ሳይሆን ከክልላቸው ውጭ በሚገኙ ብሔር ብሔረሰቦች ጭምር እንዲወከሉ በመደረጉ ምክንያት አንድም የፌዴራል ስርዓትን መርሆ ይጥሳል፣ ሁለትም በአዲስ አበባና ድሬዳዋ የሚኖሩ ህዝቦች በሌላ ክልል ውስጥ በሚገኙ እናት ብሔር ብሔረሰቦች እንዲወከሉ የተደረገበት ሁኔታ ተፈጥሯል። በዚህም የአዲስ አበባ ከተማን ህዝብ ጥቅምና ፍላጎት በክልሎች ውስጥ በሚገኙ የገጠር ነዋሪ ወይም አርሶ አደርና አርብቶ አደር ማህበረሰብ እንዲወከል በማድረግ ከማንኛውም ውሳኔ ውጭ እንዲሆን ተደርጓል። ይህም ሁኔታ ከሌሎች እንዲለይ ማድረጉ ብቻ ሳይሆን የፍላጎት አለመጣጣምና የባይተዋርነት ስሜትን የሚፈጥር እንደሚሆን ይታመናል። ሌላኛው የህግ ብዙነትን ለማስተናገድ የሚያስችል ሁኔታ የፈጠረ መሆኑ ነው። በኢፌዴሪ ህገ መንግስት አንቀጽ 34 ንዑስ አንቀጽ 5፣ አንቀጽ 37 ንዑስ አንቀጽ 1 እና አንቀጽ 78 ንዑስ አንቀጽ 5 ላይ በግልጽ እንደተመለከተው በሌሎች ፌዴሬሽኖች ብዙም ባልተለመደ ሁኔታ የዳኝነት ስራ ከመደበኛ ፍርድ ቤቶች በተጨማሪ ጎን ለጎን በሌሎች ህጋዊ እውቅና ባላቸው አካላትም ጭምር ሊከናወን እንደሚችል ፈቅዷል። በዚህም ምክንያት መሰረታዊ የሆኑትን ህገ መንግስታዊ መርሆችን እስካልተቃረኑ ድረስ የሃይማኖትም ሆኑ ባህል ፍርድ ቤቶች ተደራጅተው በእነሱ መዳኘት የሚፈልገውን የህብረተሰብ ክፍልና ህዝቦችን ጭምር በማስተናገድ የዳኝነት ስራ እንዲያከናውኑ እውቅና ሰጥቷል። ስለሆነም በአሁኑ ወቅት በኢትዮጵያ ውስጥ በፌዴራል ስርዓቱ አማካኝነት የብሔር ብሔረሰቦች የባህሎችና የሃይማኖቶች ብቻ ሳይሆን ለህግ ለባህልና ለሃይማኖት ብዙነት መኖርም ህገ መንግስታዊ እውቅና ከመስጠት ባለፈ ለተግባራዊነቱም ዋስትና ሰጥቶ እናገኘዋለን። በዚህም መሰረት ለሙስሊም ማህበረሰብ የሸሪያ የቃዲና የናኤባ ፍርድ ቤቶች እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አባቶች የሚዳኙበት ሃይማኖታዊ ፍርድ ቤት በውስጣቸው ተቋቁመው በመስራት ላይ ይገኛሉ። የሃይማኖት ፍርድ ቤቶች ተጠናክረው እንዲቀጥሉ ሲደረግ ባህላዊ የዳኝነት አካላት ግን በተለመደው መልኩ የሚሰሩበት ሁኔታ ካልኖረ በስተቀር እስካሁን ድረስ በፌዴራልም ሆነ በክልል ደረጃ ህግ እውቅና አግኝተው እንዲቋቋሙ አለመደረጉ ግን እሙን ነው። ሌላኛው የመሬት ባለቤትነት ጉዳይ በህገ መንግስቱ እንዲወሰን መደረጉ ነው። የኢፌዴሪ ህገ መንግስት መሬትንና ሌሎች ከመሬት ጋር የተያያዙ የተፈጥሮ ሀብቶችን የመንግስትና የህዝብ ንብረት እንዲሆኑ ያደረገ ድንጋጌ ካተተ ሲሆን ዓላማና ግቡ መሬትና ከመሬት ጋር ተያይዘው የሚገኙ የተፈጥሮ ሀብቶች የሀገሪቱ ብሔር ብሔረሰብ ህዝቦች የጋራ ሀብቶች በመሆናቸው የግለሰብ ንብረት ሆነው ግለሰቦች እንዳሻቸው የሚጠቀሙባቸው እንዳይሆኑ ማድረግ ነው። ለዚህም ነው በኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ በግልጽ እንደተመለከተው የገጠርም
ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ በመሆኑ የማይሸጥና የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የጋራ ሀብት ነው በማለት የደነገገው። ይህም ማለት የመሬት ጉዳይ እንዲሁ ምጣኔ ሀብታዊ ጥቅም የሚያገኝበት የተፈጥሮ ሀብት ብቻ ሳይሆን አንድ ማህበረሰብ እንደ ህዝብ የኔ ነው የሚለው አካባቢና መሬትን ጨምሮ ተፈጥሮ ሀብት ሊኖረው እንደሚገባና ይህንንም መብቱን በማንኛውም ሁኔታ ለሌላ ወገን አሳልፎ መስጠት እንደማይችል አስረግጦ ማስቀመጡን እንመለከታለን። በሌላ አነጋገር የኢፌዴሪ ህገ መንግስት መሬትንም ብሔር ብሔረሰብ እንዲኖረው ለማድረግ ሞክረዋል። በነገራችን ላይ የመሬት ባለቤትነትን በተመለከተ ኢህአዴግ ከደርግ መንግስት የተለየ ፖሊሲና የህግ ማዕቀፍ የሌለው መሆኑን መመልከት እንችላለን። በዚህም ምክንያት የመሬት ምጣኔ ሀብታዊ ጠቀሜታ ወደ ጎን ተብሎ ፖለቲካዊ አንድምታው ትልቅ ትኩረት ያገኘበትን ሁኔታ ተፈጥሯል። ይህንን በተመለከተ ሰፋና ዘርዘር ያለ መረጃም እንጨምርላችኋለን። ስለተከታተላችሁን ከልብ እናመሰግናለን።